በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዝኸበርኩም ምእመናን ህዝበ ክርስቲያን ኣብ ዝሓለፈ ትምህርትና ምስጢረ ስላሴ ዝብል ኣብ ክልተ ክፋል ብተኸታታሊ ርኢና ኢና። ካብዚ ብምቕጻል ከም እግዚአብሔር ቅዱስ ፈቃድ ምስጢረ ስጋዊ ዝብል ብናይ እግዚአብሔር ብናይ መንፈስ ቅዱስ መሪሕነት ናይ እግዚአብሔር ፈቃድ ንምርኣይ ክንሞክር ኢና። ብዝተኻለ መጠን ግን ክርስቲያን ኣሕዋት ናብቶም ዝተፈላለየ ኣሕዋት ንዘይሰምዑ ምእንታን ክባጻሕ ብዝተኻለ መጠን ሰብስክራይብን ሼርን ላይክ ናገበርና ናብ ኩሉ ክባጻሕ ንግበር። ምክንያቱ ኣብ ናይ ቅዱስ ፈቃዱ ወይ ከዓ ኣብ ናይ ቅዱስ እግዚአብሔር ቃል ሓደ ነገር ኣሎ። ሓደ ሰብ ኩሉ ወዲ ሰብ ኣብዚ ዓለም ክነብር ከሎ ብዝተፈላለየ መንገዲ ምጥያቆ ይቐርብ። ትጥየቃ ክልተ ዓይነት ክኸውን ይኽእል እዩ። ምክንያቱ ኣብ ስጋ ዝሰራሕናዮ ኣብ ስጋ እንገብሮ ኩሉ ኣብዚ ምድሪ እዚ ዝምስክረለይ ኣብቲ ሰማያዊ ኣቦይ ድማ ቅድሚ ኣቦይ ክምስክረሉ እየ ይብል። እዚ ዘይቐሪ ጥያቄያዊ ኣምላካዊ ንስጋዊ ጥይቆ ጥያቄ ወይ ከዓ ኣምላካዊ ንነብሲ ጥይቃ ጥያቄ እዩ። እዚ ማለት ኣብ ምድሪ ምስክረለይ ማለት ሓደ ወዲ ሰብ ንምስጋና ንምስክርነት ክነብር ከሎ ኣነባበርኡ ድማ ብቲ ናይ እግዚአብሔር ፈቃድ ብዝሃቦ መሰረት ኣብ ትሕቲ እግዚአብሔር ኮይኑ ንክነብር ክሻዕ ዝኾነ እዋን ካብቶም ሓደ መሰረታዊ ዝኾኑ ድማ ምስክርነት እዩ እሞ ናብ ኩሉ እናብፃሕና እንቶም ዘይፈልጡ ኣሕዋትና እውን ክፈልጡ ምግባር ናይ ኩልና ግደ ስለ ዝኾነ ኩልና ብዝተኻለና ድማ ንበይንና ካብ ንዳምፅ ንበይንና ካብ ንምሃር ኣብ ኩሉ ንክበፅሕ ብዝተኻለና መጠን ናይ ድርሻና ክንዋፃእ ይግባእ። እዚ ንክንገብር ኣምላኽና እግዚአብሔር ይሓግዘና። ምስጢረ ስጋዊ ምስጢረ ስጋዊ ማለት እንታይ ማለት እዩ? ስጋዊ ማለት ተሰገወ ወይ ከዓ ስጋ ኮነ ወይ ስጋ ተዋሃደ ወይ ከዓ ጎሊሁ ገዚፉ ካብ ዝብል ናይ ግእዝ ግስ ዝወፀ ቃል ኮይኑ ትርጉሙ ድማ ስጋነት ወይምና ወይ ከዓ ስግና ወይ ስጋ ምዃን ማለት እዩ። ምስጢረ ስጋዊ ካብ ሰለስተ ኣካላት ሓደ ኣካል ወልድ ማለት እዩ። ብዝተፈለየ ኣካሉ ሰብ ዝኾነሉ ምስጢር እንመሃረሉ ወይ ከዓ እንርድአሉ ምስጢር እዩ። ምስጢረ ስጋዊ ካብ ሰለስተ ኣካላት ሓደ ኣካል ወልድ ብዝተፈለየ ኣካሉ ሰብ ዝኾነሉ ምስጢር እንመሃረሉ ወይ ከዓ እንርድአሉ ምስጢር እዩ። እግዚአብሔር ወልድ ክልተ ልደታት ኣለዎ። ቅድሚ ዓለም ብዘይ ኣደ ካብ እግዚአብሔር ኣብ ተወሊዱ፣ ድሕሪ ዓለም ብዘይ ኣቦ ካብ እመቤታችን ካብ ቅድስት ድንግል ማርያም ተወሊዱ ኢልና ኣብ ክልተ ንኸፍሎም ማለት እዩ። ቅድሚ ዓለም ማለት ብናይ እንግዲህ ኣብ ናይ ግብሩ ክንብል ከለና ግብሪ ናይ ኣብ ግብሪ ወላዲ እዩ። ከምኡ ድማ ስራፂ ኢልና ተማሂርና ናብ ናይ ቅድስት ስላሴ ምስጢረ ስላሴ ትምህርትና እግዚአብሔር ወልድ ደሞ ተወላዲ እዩ ኢልና መንፈስ ቅዱስ ከዓ ሰራፂ እዩ ኢልና ትግብሮም ክንትንትን ሞኪርና ኢና ማለት እዩ። ስለዚ ኣብዚ ሰብ ዝኾነሉ ቅድሚ ዓለም ካብ መን ተወሊዱ ንብል ብዘይደ ካብ ኣብ ተወሊዱ፣ ድሕሪ ዓለም ከዓ ብዘይቦ ካብ እመቤታችን ካብ ቅድስት ድንግል ማርያም ተወሊዱ። እዚ ክልተ ልደታት ንርኢ ማለት እዩ። እዚ ካብ ሰለስቱ ኣካላት ማለት እዩ። ካብ ኣቦኡ ካብ ኣብ ብዘይዶ ዝተወለደሉ ሓደ ኣካል እግዚአብሔር ወልድ ብዝተፈለየ ኣካሉ ብቃልነቱ ከዊንነት ዝረአናዮ ኣብ ቅድስት ስላሴ ኣብ ናይ ምስጢረ ስላሴ ከዊን ድማ ካብ እመቤታችን ካብ ቅድስተ ቅዱሳን ድንግል ማርያም ካብ ስጋ ስጋ ካብ ነፍሳ ነፍስ ብምውሳድ ካብ ክልተ ኣካል ሓደ ኣካል ቅድሚ ዓለም እንግዲህ በአካል ሰለስተ እዮም ኢልና ኢና። ፍጹም ገጽ ፍጹም መልክዕና ፍጹም ኣካል ኣለዎ ኢልና ወሲድና ኢና። ስለዚ እዚ ኣካል ካብ ክልተ ኣካል ሓደ ኣካል ካብ ክልተ ባህሪ ሓደ ባህሪ ኮይኑ ፍጹም ሰብ ዝኾነሉ ምስጢር እዩ ማለት እዩ። እዚ ማለት ክልተ ኣካል ይንሉ ካብ ናይ ስጋው ካብ እመቤታችን ካብ ስጋ ስጋ ካብ ነፍሳ ነፍሲ ብምውሳድ ካብቲ ክልተ ኣካል ሓደ ኣካል ብምዃን ካብ ክልተ ባህሪ ማለት እቲ ባህሪ ናይ እግዚአብሔር ፍጹምነት ፈጣሪነት ወይም ደሞ ሓድነት ከምኡ ድማ እቲ ባህሪ ማለት ዘይጠሚ
መለኮታዊ ባህሪ ምስ ናይ ስጋ ባህሪ ብምዋሃድ ካብ ክልተ ባህሪ ሓደ ባህሪ ካብ ክልተ ኣካል ሓደ ኣካል ብምዃን ፍጹም ሰብ ዝኾነሉ ሚስጥር እዩ። ኣካል ንምንታይ እዩ ሰብ ኮይኑ ዝብል ከዓ ክንርኢ ከለና ኣምላኽ ሰብ ኮይኑ ክንብል ከለና ሰብ ዝኾነሉ መሰረቱን ምኽንያቱን ምፍላጥን ምርዳእን ይድሊ። ሰብ ንምንታይ እዩ ኮይኑ እግዚኣብሔር ወድ ወይ ከዓ ኢየሱስ ክርስቶስ ኣምላኽ ባዕሉ ንምንታይ እዩ ሰብ ምዃን ኣድልይዎ? ኣምላኽ ሰብ ዝኾነሉ ምኽንያት ንምፍላጥ ናይ ሰብ ናይ ተፈጥሮ ታሪኽ እውን ምምርማር ከልየና እዩ። እግዚኣብሔር ኣዳምን ሔዋንን ካብ 4 ባህርያተ ስጋ ካብ 5 ድማ ባህርያተ ነፍሲ ብምግባር ፈጢሩ ብነባቢት ብለባዊት ብህያዊት ነፍሲ ወይ ከዓ ብመንፈስ ቅዱስ ኣክብሮት ብቁልዕነት ኣጊፁ ብሓንቲ ዕፀ በለስ ካብታ ሓንቲ ዕፀ በለስ ከይትበልዑ ኩሉ ነገር ግን ብልዑ ስተዩ ኢሉ ኣብ ገነት ኣንቢርዎም። እዚ ግን ተዝፅበይ ወይ ከዓ ተዝሕልይዎ ነይሮም 1000 ዘመን ነቢሮም ብመንፈስ ቅዱስ ተሓዲሶም ናይ እግዚኣብሔር መንግስቲ ንክወርሱ ትእዛዙ ተዘየፍርሱ ናይ ሞት ኣይምተፈረዶም። ነገር ግን ትእዛዝ ብምፍራስ ናይ ሞት ተፈሪዶም እዮም። እግዚኣብሔር ትእዛዝ ሂብዎም እዩ ሕማቕን ጽቡቕን ንኽፈልጡ ካብዚ ኣይትብልዑ ካብቲኣ ግን ካብዘን ኩለን ግን ብልዕዎን ተባሂሎም ነይሮም። ነገር ግን ከምቲ ኣብ ዘፍጥረት ዝተገለጸ ንንሕድሕድ ዝኸድዎ ኣካይዳ ግን ቢያንስ ትእዛዝ ጥሒሶም እዩ። እዛ ዕፅ እዚኣ ከይበልዑ ብምኽልካሎም ነገር ግን ነብሶም ወይ ከዓ ንነብሶም ተመቂኦም ወይ ከዓ ንነብሶም ክጸልኡ ከይኮነሲ ናቱ ናይ ርስቱነቱ ገዛእ ምዃኑ ናቱ ተገዛእቲ ምዃኖም ንኽፈልጡ እዩ። ምክንያቱ ሓደ ትእዛዝ ክወሃበካ ከሎ ኣዛዚ ከም ዘሎ ክትፈልጥ ግድን ስለ ዝኾነ ማለት እዩ። ስለዚ ኣዛዚኦም ምዃኑ ንኽፈልጡ ሕጊ ንኽፈልጡ እዩ እታ ዕፀ ከይትበልዑ ኢሉ ዝሃቦም ማለት እዩ። ነገር ግን ናይ ሞት ክረኽበኩም እዩ እዚኣ ዕፀ በለስ እዚኣ ተበሊዕኹም ተባሂሎም እዮም ዘፍጥረት ምዕራፍ 2:17 ዘሎ ማለት እዩ። እዚ ድማ ካሊእ ንምንታይ እዩ ዘብዝኒዮ ትእዛዝ ሂብዎም እንተኢልና ስርዓተ ጾም እውን ከምህሮም ማለት እዩ። ሓደ ነገር ኩሉ ይጠቕመካ እዩ ማለት ኣይኮነን። ሐዋርያ ቅዱስ ጳውሎስ ኩሉ ነገር ተፈቒድለይ ግን ኩሉ ነገር ኣይጠቕመንን ኢሉ ንኩሉ ብመጠን ንወሩ ክሻዕ ዝተባሃለ ብመጠን ምንባር ማለት ስጋኻስ ብስርዓት እንድሕር ዘይትኸደት ኮይንካስ ብዙሕ ነገራት እኳ ሒዝልካ ተሸኪምልካ ይመጽእ እዩ። ስለዚ ጾም ከዓ ምእንታ መጎምጀት ወይ ከዓ ንባዕልኻ ንምክልኻል ንባዕልኻ ስርዓት ከተትሕዞም ምእንታን ዝስርዓተ ጾም እውን ከምህሮም ምእንታን እዩ ተኻልኣይ ማለት እዩ። እና ኣዳምን ሔዋንን ግን 7 ዓመት ናይ እግዚኣብሔር ትእዛዝ ሓልዮም ካብ ህፃንነቶም ጸኒዖም ብርሃን ወይ ከዓ ብርሃን ለቢሶም ብርሃን ተጎናጺፎም ኣብ ገነት እዮም ነቢሮም። ካብኡ ግን እንታይ ኮይኑ ጸላኢ ዲያብሎስ ብስጋ ወይ ከዓ ምስታ ኸይሲ ዝኾነት ተመን ተሰዊሩ ዛብዝኒያ ዕፀ በለስ እንድሕር ዳኣ በሊዕኹምስ ኣምላኽ ክትኮኑ ኢኹም ኢሉ ኣሳሒትዎም ማለት እዩ። ዕፀ በለስ ከዓ ኣብሊዕዎም እዩ ከምቲ ዝፍለጥ ኣብ ዘፍጥረት ምዕራፍ 2:17 ዘሎ። ስለዚ ብዲያብሎስ ምኽሪ ከዓ ተመሪሖም ኣምላክነት ደልዮም ናይ ፈጣሪኦም ትእዛዝ ጥሒሶም ዳ ዕፀ በለስ ከዓ ምስ በልዑ እቲ ናይ ብርሃን ልብሶም ወይ ከዓ እቲ ናይ ብርሃን ክዳኖም ተገፊፉ ካብ ናይ ስላሴ ልጅነት ወይ ካብ ናይ ስላሴ ቁልዕነት ወፅኦም ማለት እዩ። ውላድነት ማለት ካብ ናይ ስላሴ ውሉድነት ወፅኦም እግዚኣብሔርሰ ይገብረ ሞተ ኣላ ረሲኣን ፀውእዎ በቃሎሙ ወኣምስልዎ ዓርከ። እግዚኣብሔር ግን ሞት ኣይፈጠረን። ትእዛዙን ሕጉን ዝተሓላለፉ ሰባት ግን በቃሎም ፀውዖም ባልንጀሮኦም ወይ ከዓ ፎታዊኦም ገይሮምዎ እዮም ወይ ባልንጀሮኦም ንብሎ ናትካ ዘመድ ወገን ምግባር ማለት እዩ። እና እዚኦም ዘይተፈጠረሎም መኸዓ ዘይተፈጠረሎም ብፈቃዶም ጎቲቶም ኣምፂኦም ብሞት ስጋ ኣብ ሞተ ስጋ ሞተ ነፍሲ ተፈሪድዎም እዩ ዝለና ኣብ ጥበብ መጽሓፈ ጥበብ ምዕራፍ 1 ካብ ፍቕዲ 13-17 ከምኡ ድማ ሮሜ 5 ካብ ፍቕዲ 14 ዘሎ ማለት እዩ። ዝተፈረደሎም ግን ስለ 3 ነገር እዩ ተፈሪድሎም። ስለ 3 ነገር እዩ ተፈሪድሎም። ሓደ ክፈጥሮም ከሎ
ብፍልጠትን ብቅድስናን ኣኽቢሩ ኣንጺሁ ብጸባይ ባዕሉ ኣምሲሉ ብንጽህና ቀዲሱ ግእዛነ ነፍስ ወይ ከዓ ግእዛነ ስጋ ሂቡ ፈጢርዎም ነይሩ ማለት እዩ። ንሳቶም ግን ናይ ሰይጣን ምኽሪ ሰሚዖም ንፈቓዱ ተገዛእ ብምዃን ትእዛዙ ስለ ዘፍረሱ ግኡዛን ዝነበሩ ግብርናተ ዲያብሎስ ወይ ከዓ ናይ ዲያብሎስን ግብሪ ባዕሎም ፎትዮም ኣምፂኦም ስለ ዝኾኑ ብዚኣ ተፈሪድዎም። እቲ ካልኣይ እግዚኣብሔር ትእዛዙ እንተዝፍጽሙ ነይሮም ናይ ዘለኣለም ህይወት ረኺቦም ክነብሩ ነይሮም ማለት እዩ። ተዘይፍጽሙ ግን ናይ ዘለኣለም ሞት ከም ዝረኽቦም ሕጊ ሰሪዕሎም እዩ። እዚ ከዓ ትእዛዝ ዝሃቦም እዩ። ስለዚ እቲ ሓቂ ዝኾነ ናይ ድሕነቶም ናይ ህይወቶም ናይ እግዚኣብሔር ሓድነት ምንባር እዩ ነይሩ እቲ ትእዛዝ። ግን ብሰይጣን ተንኮል ስለ ዘፍረሱ ግዴታ ተፈሪድዎም ማለት እዩ። እቲ ሳልሳይ ብሰይጣን ምኽሪ ተመሪሖም ኣምላኽ ክንከውን ኢና ብምባሎም ማለት እዩ። ኣምላክነት ብምድላእ እዩ ሳልሳይ። ምክንያቱ ንሄዋን እንታይ ኢልዋ ዲያብሎስ ኣብ እባብ ወይ ከዓ ኣብታ ከይሲ ዝኾነት ተመን ሓዲርታ ኢልዋ ኣይ እዚ እኮ ከምቲ ናቱ እዩ ኩሉ ነገር ኣምላክነት ወይ ፈጣሪነት ዓይንኹም ዘሎ ሒዝኩም ዘሎ ፈጣሪ ከምቲ ናቱ ኩሉ ከይትርእዩ ምእንታን እዩ እዚኣ እንድሕር በሊዕኹም ከምኡ ኣምላኽ ክትኮኑ ኢኹም ስለ ዝበላ እሱ ብምጉምጃይ ወይ ከዓ እሱ ብምድላይ ስለ ዝኾነ ተኣፅስ በሊዓታ ማለት እዩ። እና ብዚ ሰለስቲኡ መንገድታት ተፈሪድዎም ማለት እዩ። ብዚ ዓይነት ኩነታት ንሰይጣን ፈቃደኛ ተኣዘዝቲ ኮይኖም ናይ እግዚኣብሔር ትእዛዝ ብምፍራሶም ብሞተ ስጋን ሞተ ነፍስ ተፈሪድዎም ካብ ገነት ተባሪሮም ናይ ፍዳ መቐበሊ ናብ ዝኾነት ናብዚ ዓለም እዚኣ ተሰዲዶም ማለት እዩ። ነገር ግን ፈታይነቱ መሓርነቱ ፈሊጦም ንስሓ ኣትዮም 100 ዓመት ሓዚኖም በኽዮም ኣብ ቀሌምንጦስ ዘርእየና እውን ኣዳም ተስፍኡ ንደቁ ነጊርዎምና ንደቁ እውን ትንቢት እናተናገሩ ስዋኤ እናቆፀሩ ተስፍኦም ይጽበዩ ነይሮም እዩ ዝብል በብተራ ንሓለፉ ግን ተስፋ ንክገብሩ ኣብ ውሽጦም እንታይ ከም ዝነበረ ዘርእየና ተስፋ ነይሮምና ካብ ኣዳም ጀሚሩ ክሻዕ ክርስቶስ ዘመን ድረስ ዘሎ ሰብ ኩሉ ብሓጢኣት ንሞት ተገዚኡ ማለት እዩ። ድሕሪኡ ዘሎ ሰብ ኩሉ ንሓጢኣትን ንሞትን ተገዚኡ 5 መዓልትን ፈረቓን እግዚአብሔር ብእግዚአብሔር ኣቆጣጥራ ኣብ ድሕሪ 5 መዓልትን ፈረቓን ዝተባሃለ ብኣና 1000 ብእግዚአብሔር ከዓ ሓንቲ መዓልቲ ስለ ዝኾነት እዚ ማለት ብኣና ብእግዚአብሔር ኣቆጣጠር ብኣና ቁፅር ከሎ 5500 ዘመን ማለት እዩ። መጽኤ ከድሕነካ እዩ ዝበሎ ኣብ 5500 ዘመን መጽኤ ከድሕነካ እየ ያ ማለት ካብ ጓልጓልካ ዝበሎ ካብ ሜታችን ተወሊዱ ከም ዘድሕኖ ከም ዝነገሮ ንርኢ። ኣብ መዝሙረ ዳዊት 89 ካብ ፍቕዲ 4 ካልኣይ ጴጥሮስ 3 ካብ ፍቕዲ 8 ከምኡ ድማ ሲራክ 24 ካብ ፍቕዲ 6 ዘሎ ቃል ማለት እዩ። ስለዚ 5500 ዘመን ክፍጸም ዝተናገሮ ዘይርስዕ ወይ ከዓ ዝሃቦ ተስፋ ዘይርስዕ ዘይገድፍ ኣምላኽ እግዚኣብሔር ካብ ዘመኑ ሓደ ዘመን ካብ ወርሑ ሓደ ወርሒ ካብ ዕለት ሓደ ዕለት ካብ ሰዓት ሓደ ሰዓት ከየጉደለ ብጽኑዕ ቀጸርኡ ዘመኑ ዘመነ ዮሐንስ ወርሑ ወርሓ መጋቢት 29 መዓልቲ ዕለቱ ዕለተ ሰንበት ሰዓቱ 3 ሰዓት ክኾን ደቂቓ ከይሕለፈ ብኡ ንዝኣምኑ ኩሉ ንኽድሕኑ ናይ ዘለኣለም ህይወት ንኽረኽቡ ወልዲ ዋህድ ቅድመ ዓለም ካብ ኣብ ብዘይነስ ተወልደ ድሕሪ ዓለም ከዓ ብዝተፈለየ ኣካሉ ብቃልነቱ ከዊን ብዘየቦ ነቢያት ዝመስከሩላ ናይ ዘወትር ናይ ኩሉ ግዜ ድንግል ዝኾነት ኣብ ኢሳያስ ወንጌል ምዕራፍ ትንቢተ ኢሳያስ ምዕራፍ 7 ካብ ፍቕዲ 14 ኣብኡ ድማ ትንቢተ ሕዝቅኤል ምዕራፍ 44 ካብ ፍቕዲ 1-2 ዘሎ ካብ እመቤታችን ካብ ቅድስት ድንግል ማርያም ካብ ስጋኣ ስጋ ብምውሳድ ካብ ነፍሳ ነፍሳ ነሲኡ ተዋህዶ ወይ ከዓ ተዋሂዱ ተጸኒሱ ማለት እዩ። ኣብዚ 9 ወርሕን 5 መዓልትን ብድሕሪኡ ኣብ ዘመነ ማቴዎስ ታሕሳስ 29 መዓልቲ ሶሉስ ዕለት ብመንፈቀ ሌሊት ንብሎ ከዓ መንፈቀ ለይቲ ተወሊዱ ንብል። ካብዚ ምቕጻል ነገረ ማርያም ቀፂልና ክንርኢና ምክንያቱ ኣብ ምስጢረ ስጋዌ መሰረታዊ ነገር እመቤታችን ክትህሊ ግዴታ እዩ። ምክንያቱ ካብ ስጋ
ካብ ነብሳ ነብሲ ካብ ኣነስኡ ስለ ዘድሕነና ነገረ ማርያም ክንርኢ ድማ ስለ ንግደድ ስለ ነገረ ማርያም ክንመሃር እውን ግዲ ስለ ዝብለና ማለት እዩ። ኣብዚ ነገረ ስጋዌ እመቤታችን ዘየላትሉ ስጋዊ ምስጢር ክህሊ ኣይኽእልን እሞ እዩ። ስለዚ ናይ እመቤታችን ቅድስት ድንግል ማርያም ስም ስመ ድንግል ማርያም ማለት እዩ። ማርያም ዝብል ቃል ብዕብራይስጥ ማሪሃም ክኾን ከሎ ትርጉሙ ከዓ እመ ብዙሃን ማለት ናይ ብዙሃን ኣዶ ማለት እዩ። ማርያም ማለት መርህ ለመንግስተ ሰማይ ንብላ ወይ ከዓ ናብ መንግስተ ሰማያት መሪሓት ተእቲ ማለት እዩ። ብኣዳም ምክንያት ዝተዓፀወ ናይ ገነት በሪ ዝተኸፈተላ ናይ ጽድቂ መኽፈቲት እያ እሞ ናብ መንግስተ ሰማያት መሪሓ ተእትወና ትበሃል ማለት እዩ። ስለዚ ንዝለዚ ምክንያት ድማ ናታ ኣዶነት ወይ ኣማላጅነት መመክሒ ከይገበረ ናብ መንግስተ ሰማያት ምእታው ስለ ዘይከኣል እዩ። ብኻሊእ ድማ ማርያም ማለት ጸጋ ወሃብት ወይ ከዓ ጸጋ ወሃብቲ ማለት ጸጋ ወሃቢት ካብ እመቤታችን ካብ ቅድስት ድንግል ማርያም ዝተወለደ መድኃኒ ዓለም ኣዳም ናብ ዝቐደመ ክብሩ ስለ ዝመለሶ ስኢንዎ ዝነበረ መንፈሳዊ ሃፍትን ጸጋን ረኺቡ እዩ። እመቤታችን ጸጋን ሃፍትን ዝተረኸበላ ብጽእቲ ኣዶ እያ እሞ እዩ። ኣብ ሉቃስ ወንጌል ምዕራፍ 1 ካብ ፍቕዲ 28 ጸጋ ዝተመልአኪ ጎይታ ካባኺ ወይ ጎይታ ምሳኺ እዩ እሞ ደስ ይበልኪ ኢሉ ቅዱስ ገብርኤል ከም ዘበሰራ ማለት እዩ። እቲ ካሊእ ማርያም ማለት መልእልተ ፍጡራን ወይ ከዓ መትህተ ፈጣሪ ንብላ ካብ ፍጡራን ንላዕሊ ዝኾነት ካብ ፈጣሪ ንታሕቲ ዝኾነት ማለት እዩ። መላእክቲ ብምፍራሕን ብምንቅጥቃጥን ንምስጋና ኣብ ፊቱ ወይ ከዓ ኣብ ገጹ ንዝቆሙሉ ኣምላኽ እሳ ግን ኣብ ማህፀና ተሸኪማ ኣጥዋታ ኣጥብያ ኣብ ሓዚላ ከምኡ ድማ መላእክቲ እንኳን ክነኽእዎ ወይ ክርእዎ ዘይከኣሎም ባህሪ መለኮት ብማህፀና ተሸኪማ እያ እሞ ካብ ፍጡራን ንላዕሊ ካብ ፈጣሪ ከዓ ንታሕቲ ምዃና ዝእመን እዩ ማለት እዩ። ማርያም ማለት እግዝእተ ብዙሃን ወይ ከዓ ናይ ብዙሓት እመቤት ማለት እያ። ሄዋን ናይ ህያዋን ኩሉ ኣደ ተባሂላ ነይራ ኣብ ዘፍጥረት ምዕራፍ 3 ካብ ፍቕዲ 20 ዳግመ ሄዋን ንብላን እመቤታችን እዚ እዩ። ነገር ግን ብሄዋን ምስሓት ምክንያት ንደቂ ሰባት ኩሉ ዝተፈረደሎም ሞት ካብ ዲያብሎስ ባርነት ነፃ ዘውፀሎም ከውፀም እንታን ኣምላኽ ካብ ቅድስት ድንግል ማርያም ተወሊዱ እዩ እሞ ስለዚ ናይ ብዙሃት እመቤት ወይ ናይ ብዙሓት ኣዶ ተባሂላ እያ ማለት እዩ። ማርያም ማለት ኣብ ምድሪ መዓር ብሰማይ ድሞ ያም ካብ ዝብል ተራኺቡ ምክንያቱ ማር ዝብል ኣብ ምድሪ ብምድሪ ማር ኣሎ እና ብሰማይ ከዓ ያም ካብ ዝብል ተራኺቡ ክልቲኡ ተራኺቡ ዝተረኸበ ስም እዩ። ኣብ ምድሪ ብመዓርነቱ ወይ ከዓ ብታይ ዝበሃል ስኳርነቱ ዝፍለጥ ብጣዕሙ ዝፍለጥ ወደር ዘይብሉ ምግቢ መዓር እዩ። ከምኡ ድማ ኣብ ገነት ቅዱሳን ብቻ ዝምገብዎ ብጣዕሚ ዝጥዕም ምግቢ ኣሎ እሱ ከዓ ያም ዝበሃል እዩ። ከምኡ ናይ እመቤታችን ርህራኤኣ ፍቕራ ኣብ ምድሪ ዘለውን ብሰማይ ብዝነብሩን ኩሉ ብጣዕሚ መዓር ብዝኾነ ስም ድማ ማርያም ተባሂላ ማለት እዩ። ክልቲኡ ዝተረኸበ ናይ ምድሪ ናይ ሰማይን ኣቦታትና ድማ ንእመቤታችን ዘለዎም ፍቕሪ ክገልጹ ከለዉ ናይ ስሟ ወይ ከዓ እቲ ስም ኣጠራሩ ኣብ 4 ፊደል ከምዚ ኢሎም እዮም ተርጊሞምዎ ማለት እዩ። ማ ኢሎም ማህደረ መለኮት ወይ ከዓ ናይ መለኮት መሕደሪ ር ደግሞ ርግብየ ይቤላ ሰሎሙን ርግብየ ስለ ዝብላ ሰሎሙን ዝበላ ብምልዓል ኣብ መህሊ ምዕራፍ 6:9 ዘሎ ያ ደሞ ያንቃአዱ ሃቤቺ ወይ ያንቃአዱ ሃቤኪ ኩሉ ፍጥረት ኩሉ ለምንልና እናበሉ ናባኺ የንጋሕጥጡ ናባኺ ልምኑ ማለት እዩ። ያንቃአዱ ሃቤኪ ኩሉ ፍጥረት ም ደሞ ምስአል ወምስጋድ ወመስተስረየ ኃጢአት መስገዲ መለመኒ ናይ ኃጢአት እውን ማስተሰረይ ማለት እዩ። ካብዚ ብምቕፃል እመቤታችን ቅድስት ድንግል ማርያም ብምሳሌ ክንርኢ ከለና ስለ እመቤታችን ብመጽሓፍ ቅዱስ ውሽጢ ዝተፈላለዩ ስፍራታት ብምሳሌ ብምስጥር ብግልጽ ተጽሒፉ ኢና ንረኽቦ። ብጣዕሚ ብዙሕ ምሳሌታት ዝተመሰሉላ ዋላ እኳ ትኾነ ብንእሽተይ ግን
ክንምልከት ከለና ሓደ ናይ ኖህ መርከብ ተባሂላ ናይ ኖህ መርከብ ዘፍጥረት ኦሪት ዘፍጥረት ምዕራፍ 7 ካብ ፍቕዲ 1-23 ናይ ደቂ ሰባት ፈቃደ እግዚአብሔር ከይኮነስ ፈቃደ ስጋ ክፍጽም እግዚአብሔር ንኖህ ዓለም ብማይ ከጥፋ እየሞም መርከብ ስራሕ ንህዝቡ እውን ንገሮም ኢልዎ ነይሩ። ኖህ ገና ስለቲ ዘይረአ ነገር ተረዲኡ እግዚአብሔር ብምፍራሕ ቤተሰቡ ንምድሓን መርከብ ብእምነት ኣዘጋጅዩ እዩ ዝብል ብእምነት እንታይ ከም ዝኾነ ዋላ ዘይፈለጠ ግን በዚ ድማ ዓለም ኮኒኑ ብእምነት እውን ትዝርከብ ጽድቂ ወራሱ ኮይኑ ይብል ብእምነት ዕብራውያን 11 ካብ ፍቕዲ 7 እና 11:7 እና 1 ተሪኢና ማለት እዩ ዚኣቶም ኣብቶም ምዕራፋት ካብኡ ድማ ፈጣሪ እግዚአብሔር ንኖህ መንገድ ኣርእይዎ እዩ ዝብል ዘድሕነሉ መንገድ ኣርእይዎ እዩ። እዚ ድማ ተጠቂሙ እመቤታችን ናይ ስላሴ መሕደሪ ንምዃና ምሳሌ ኮይኑ እዩ ዝብል ሓደ እመቤታችን ንጽሐ ስጋ ንጽሐ ልቦና ንጽሐ ነፍስ ስለ ዘለዋ ናይዚ ምሳሌ ኮይና ማለት እዩ። ካብ መርከቢት ካብቲ መርከብ ተርኢና ብደገ ዝቐረዩ ወይ ጠፍኡ ከእመቤታችን ቃል ኪዳና ኣማላጅነታ ከይኣመኑ ብሓጢአት ጠፍኡ ወይ ከዓ ንዝጠፍኡ ነፍሳት ምሳሌ እዩ ተባሂሉ። ናይ ያዕቆብ መሰላል እውን ተባሂላ ናይ ያዕቆብ መሰላል ኣብ ዘፍጥረት ምዕራፍ 28 ካብ ፍቕዲ 10-28 ዘሎ ማለት እዩ። ያዕቆብ በፍኖቶ ለዛ ብሕልሙ ዝረአያ መሳልል መላእክቲ ክወፁን ክድይውን ያዕቆብ ኣብ ሓንቲ ዝደቀሰላ ቦታ ወይ ከዓ እስራኤል ኢሉ ተፀውዐላ ቦታ መሳልል ናይ እመቤታችን ተንተርእሱዋ ሓደረ ድንጋይ ወይ ቤተል ዝፀውዓ ማለት እዩ። ኣብኣ ተርእሱ ከሎ ኣብቲ እምኒ ተተርእሱ ናይ ትንቢት ነቢያት እመቤታችን ወይ ከዓ ብትንቢት ነቢያት ጸኒዓ ናይ ምርካባ ምሳሌ እዩ። ንምንታይ እዩ ብመሳላል መላእክቲ ክወፅዋን ክወርድዋን ምርኣዩ ንተልእኾ ንምውፅኦምን ንምውራዶምን ምሳሌ እዩ። ምክንያቱ እዚ ዝኾኖም እመቤታችን ጌታ ብምውላዳ ቅድሚ ምውላዳን ድዩ ነገር ግን ጌታና ሰብ ቅድሚ ምዃኑ ንተልእኾ ኣይወፁን ኣይወርዱን ነይሮም። ኣብዚ እግዚአብሔር ተቐሚጥላ ዝረአዮ ዙፋን ድማ ናይ እመቤታችን ማህፀን ምሳሌ እዩ ማለት እዩ። እዚ በነገራችን ላይ ኣብዚ ክንርድኦ ዝግበአና ንምንታይ መሰላል መላእክቲ ወፁን ክወርዱን ዝረአየተልና ቅድሚኡ መላእክቲ ናብዚ ምድሪ እዚ ብምንም ምክንያት ኣይወርዱን ነይሮም። ብዝኾነ ንተልእኾ ሓደ ግዜ ተዘይኮይኑ ንድሕነት ይኹን ንግዛዕ ክወርዱ ኣይኽእሉን ነይሮም ተዓፅዩ ነይሩ። ምክንያቱ ኩሉ ወዲ ሰብ ሓጢአት ወዲቑ ስለ ዝነበረ ኩሉ ዘዝሞተ ዲያብሎስ እዩ ናይ ወዲ ሰብ ነፍሲ እናነጠቐ ናብ ሲኦል ዘእትዮ ነይሩ ማለት እዩ። ድሕነት ኣይነበረን። ስለዚ መላእክቲ ንሓዘኑ እዮም ዝምልከቱ ነይሮም። እንታይ ደኣ እዩ ግን እመቤታችን ግን ካብ ስጋ ምስ ተወለደ ካብ ነፍሳ ነፍሲ ወሲዱ ፍጹም ሰብ ፍጹም ኣምላኽ ምስ ኮነ ግን ዝዓለም እዚ ከድሕን ኢሉ ናይ ዕዳ ደብዳቤ ኣብ መስቀሉ ምስ ወዓለ ግን መላእክቲ ብድሕሪኡ መንገዲ ስለ ዝኸፈተልና ብንስሐ ህይወት ብመንገዱ ናቱ ብቸርነቱ ብጽድቂ መንገዲ ንዝኸደ ኩሉ ናብ ገነት ናብ እግዚአብሔር መዕረፊ ወይ ከዓ ናይ ወዲ ሰብ ዝድሕነሉ ቦታ ዘለኣለማዊ ርስቲ ንክወስዱ መፅኦም ታነብሲ ስለ ዝምርምርዋ ንዝተፈላለዩ ነገራት ንድሕነት ንኩሉ በሪ ስለ ዝተኸፈተት መሰላልሱ ወሪዶም ንኽብል እዩ ትመሰላሊልና ንገልጾ ዘለና ማለት እዩ። ኣብቲ መጽሓፍ ቅዱስ እውን መሰረታዊ ዘምህረና ኣብቲ ነገረ መለኮት እዚ እዩ ማለት እዩ። ስለዚ እንተልእኾ ይወፁን ነይሮም ኣይወርዱን ነይሮም ማለት እግዚአብሔር ተቐሚጡሉ ዝረአይዎ ዙፋን ድማ ንዚ እዩ ናይ እመቤታችን ምሳሌ። ምክንያቱ ትመሰላል ክወፁን ክድይውን ካብ ስጋ ካብ ነፍሳ ነፍሲ ብምውሳድ ናብዚ ምድሪ ስለ ዝመፀት ምሳሌ እሱ እዩ እመቤታችን ክምሰል ተዋሂቡንዮ ማለት እዩ። ስለዚ ካሊእ ድማ ናይ ሲና ሃመልማል እዩ። ሲና እንግዲህ ሙሴ ኣብ ሓንቲ ጸጳጦስ ርእዩ ነይሩ። እዚኣ ድማ ኣይትቃጸልን ነገር ግን ሓዋ ሃልሃል ትብል ማለት እዩ። እዚ ኣብ ዘጸአት ምዕራፍ 3 ካብ ፍቕዲ 1 ዘሎ ሃመልማል ማለት ያው ናይ ቤተ እስራኤል ነበልባል ናይ መከራ ምሳሌ እዩ ነይሩ። ሙሴ ሓደ ንኻሊእ ከየጥፋኣስ ሓዊ ግን ሃመልማል ተዋሂዶም ብምርኣዩ እዩ። ንግዚኡ ሃመልማል ናይ ቤተ እስራኤል ነበልባል ወይ ከዓ ኣብ መከራ ምሳሌ እዩ ኣብቲ ኦሪት ዘጸአት ዘሎ ማለት። ስለዚ
ምዕራፍ 3 ከፍቅደ ሓደ ዘሎ ናይ መከራ ምሳሌ ማለት ያው ሃመልማል ሃመልማል ወይ ከዓ ጸጳጦስ ሓዊ ትነድድ እያ። ነገር ግን ተሓዊ ነቲ ቆጽሊ እየንድዶ እቲ ቆጽሊ ከዓ ብተሓዊ ይነድድ። ስለዚ ዝተዋህዶ እዚ መለኮት ኣብ ማህፀና ዝፀነሰት ኣደ ከየቃፀላ ወይ ከዓ እቲ ነበልባል ከይተቃፀለት ብምርኣያ ነዙይ ዳግማይ ደሞ ንእመቤታችን ዝተዋሃበ ምሳሌ እዩ። እዚ ድማ እስራኤል ብዝበፅሖም መከራ ቅፅዓት ሓዚኖም ንስሓ ኣትዮም ነፃ ብምውፅኦም ብሂወቶም ድማ ንምልዋጥ ብዘይ ምዝግጃዮም እቲ ነበልባል ወይ ከዓ እቲ ሃመልማል ከየቃፀሎም ወይ ከዓ ከየጥፍኦም ምርኣዩ እስራኤል መከራ እንትፀንዖም እግዚአብሔር ከዓ ጨሪሱ ከየጥፍኦም ከም ዘንበሮም እዩ ዘመላክት እዩ። እዚ እመቤታችን ደግሞ እሳተ መለኮት ወይ ተሓዊ መለኮት ብማህፀና ስለዝተሸከመት ተመለከታዊ ባህሪ ኣይቃፀላን ማለት እዩ። ብዙይ ድማ ካብ ዝተፈለየት ካብኡ ድማ ካብ ዝተመረፁ ዝተመረፀት ካብ ዝተቀደሱ ዝተቀደሰት እያ እሞ ብኸምዚ ኢልና ንኣምን ማለት እዩ። ስለዚ ንእመቤታችን ዝተውሃበ ጸጋ ንማንም ኣይተዋሃበን እሞ ካብ ፍጡራን ወገን ንዓኣ ዝደርስ ምስኣ ዝተኻኸል የለን ኢልና ንኣምን ማለት እዩ። ስለዚ ኣብ ጽላቴ ሙሴ እውን ተባሂለ ጽላቴ ሙሴ ማለት የሙሴ ጽላት ንብላ ዘጸአት ምዕራፍ 32 ካብ ፍቅዲ 1 ዘሎን ከምኡ ድማ ኣብ ዘጸአት ምዕራፍ 34 ካብ ፍቅዲ 1 ዘሎ ሙሴ እስራኤል ኣብ ዝመርሐሎም ኣምልኮተ እግዚአብሔር ኣብ ዝፍጽሙሉ ናይ ቃል ኪዳን ጽላት ናይ እግዚአብሔር ኢድ ካብ እግዚአብሔር ኢድ ተቐቢሉ ካብ ሲና ተራራ ክወርድ ከሎ ህዝቡ ናይ ምራኽ ምስሊ ሰሪሖም እንትሰግዱ ረኺብዎም እዩ ማለት እዩ። እዚ ድሕርቲ ጽላት ሒዝዎም ምምጽኡ ናይ ባዕሎም ጣዖት ሰሪሖም ናይ ምራኽ ምስሊ ገይሮም ነሰገዱ ንዓኣ ጸኒሖም እዮም። ትጽላቱ ካብ ኢድ ወርዊሩ ብምንዳድ ሰይርዎ እዩ ማለት እዩ። ድሕሪኡ ግን ካሊእ ጽላት ብእግዚአብሔር ትእዛዝ ኣዘጋጅዩ ናይ እግዚአብሔር ሕጊ ጽሒፉ ንህዝቡ እውን ብኡ ክመርሕ ጀሚሩ እዩ ማለት እዩ። ስለዚ ዝተሰበረ ጽላት ናይ ኣዳምን ሔዋንን ምሳሌ ክኸውን ከሎ ጽላቱ ድማ ኣብ ናይ እስራኤል በደል ምክንያት ከም ዝተሰበረ ኣዳምና ሔዋን ድማ ብበደል ምውዳቆም ካብ እግዚአብሔር ኢድ ደሞ ተባረም ከም ዝነበሩ ከምኡ ድማ ካልኣይ ግዜ ደሞ ካልኣይ ጽላት ዝተሰርሐ ግን ናይ እመቤታችን ናይ ቅድስት ድንግል ማርያም ምሳሌ ምዃኑ ዝሞተ ናይ ደቂ ሰባት ምድሓን ምክንያት ብኢየሱስ ክርስቶስ ብዝተረኸበት ብእመቤታችን ቅድስት ድንግል ማርያም ብነትናታ ወዲ እዩ ውላድ እዩ እሞ እስራኤል ካልኣይ ጽላት እናተመርሑ ብምድረ ርስቲ ከም ዝወረሱ ከምኡ ድማ ሎሚ ድማ ክርስቲያን ብእመቤታችን እናተመርሑ ሰማያት ኢየሩሳሌም ይወርሱ እዮም እሞ በዚ መርህ ንመንግስተ ሰማያት ወይ ናብ መንግስተ ሰማያት ትመርሕ ተባሂሉ ተመሲልላ እዩ። ክቡራን ክርስቲያን ቀጽልና ደሞ ኣብቲ ካሊእ ትምህርትና ስለ ወላዲተ ኣምላክ ዝተነገሩ ትንቢታት ዝብል ክንቀጽል ኢና። ወስብሐት ለእግዚአብሔር።